ዶክተር እንዴ አሬ ሊዛ መጣሽ እንዴ? ቆይ እዚህ ምን ትሰሪያለሽ? እኔ እዚህ እኮ ነው የምሰራው። አረ አዎ አዴ እኮ እዚህ ሆስፒታል ውስጥ? አዎ። ለሊን አግኝተሻታል? ለሊማ አበደች። አንቺንም ሁላችሁንም ረስታችኋለች። ሰማሁ። እና አንቺ ደስ አለሽ? አይ እኔ እንኳን ደስተኛ አልሆንኩም። ሲጀመር ማነው አንቺ እንደት ያደረገሽ? ለሊ ቆይ አልገባኝም። እዚህ ምን ትሰሪያለሽ? ስራ እየሰራው ነው አልኩሽ እኮ አዴ። አትጭይብኝ። እጮሃለሁ እንጂ እኔና አንቺ በደንብ እንተዋወቃለን። አንቺ ደግሞ እዚህ ሆስፒታል ውስጥ ምንድን ነው የምትሰሪው? አዴ አንቺ ነው አይመለከትሽም። አሁን እንደገባሽ ዝም ብለሽ ውጪ። በፍጹም ምንም አለቅሽም። እሺ ለሊ ለምንድን ነው ሁላችንም የረሳችሁ? ያንቺ እጅ አለበት አይደል? ያምሻ እንዴ? ምንድን ነው የምታወሪው? ታዲያ ደህና የነበረች ጓደኛዬ ምንድን ነው ያደረግሻት? አላውቅም አዴ፣ እኔ አላውቅም አልኩሽ። ነይ ውጪ። ንገሪኝ አልኩሽ አዴ። አንቺ ምንም አይመለከትሽ። አንቺ የተረገምሽ አፍሽን ዝጊ። አሬ ምን አደረግሽ? ዶክተር ቆይ ቤዛ እዚህ ምን ትሰራለች? ቤዛ ፋርማሲ ክፍል ውስጥ ነው የምትሰራው። ምን አደረገች? ወንጀለኛ እኮ ናት። አልገባኝም። የሰው ነፍስን ለማጥፋት የምትሞክርን ሴት እንዴት ሆስፒታል ውስጥ ለዛው ፋርማሲስት አድርገህ ትቀጥራለህ? ነው ወይስ ሀሳባችሁ ተመሳሳይ ነው? ምንድን ነው የምታወሪው? ምን እያልሽ ነው? ቆይ ምንድን ነው እንደዚያ እናደደሽ? በእርግጠኝነት የሌሊ እንደዚህ መሆን ውስጥ እጁ አለበት። ቆይ ገዳዋን አጠገብ አድርገህ ነው እንዴ ለማዳን የምትሞክረው? ቆይ ስንት አክስት ነው ያለሽ? አንድ ናታ የማሚ እህት። እና እሷን ሴትዮ ነው ጥሩ ናት የምትይው? ኡፍ እያደከምከኝ ነው። ደከምሽ እንዴ? ቆንጆ ደከመሽ ብቻ። አይዞሽ ቀለልዬ፣ ቅርብ ነው። እሺ እኔ እንሂድ። እሺ በቃ እጄን አትያዝ፣ ልቀቀኝ። የሆነ ሰው እየተከታተለኝ ነው፣ እባክሽ እርጂኝ። ያልዬ ታውቂኛለሽ? ምንድን ነው የምትስቂው? ቆይ ስሜን ሁላችሁም እንዴ የምታውቁት? አዴ ተመለሽ እንዴ? ትታወቃለች? አዴንም ረስተሻታል? አደይ አበባ። ኦ አደይ ዴቭን እናቴ እስካልፈቀደች ድረስ እኔ እናንተ አንድ ላይ መሆን አንችልም ብለዋለች። ዴቭም እናትሽ እሺ ስላላለች ብቻ እኔ አንቺን ማጣት አልፈልግም እያለ ነው። ፍቅር ይሄን ክፍተት ለመጠቀም እየሞከረች ነው። አደይ ድሮም ቢሆን እየተጠቀመችብህ እንጂ ላንተ ምንም አይነት ፍላጎት የላትም ብላለች። አደይ ለሊን አግኝታታለች። ለሊ አላውቅሽም፣ ደግሞ ስምሽ እንዴት ነው የሚያስቀው እያለች ነው። ባቡሬም በጭራሽ አጠገቤ እንዳላይህ ብለዋለች። ባቡሬም ወደ ኤላ ብሎ ኤላ ጋር ወስዷት ነበር። ኤላ ዶክተሩም እንግዲህ እሱ ጋር መሆን ይኖርብሻል፣ እኔ ብዙ ኃላፊነት አለብኝ፣ እንደምታይ ስራ ላይ ነኝ፣ ስለዚህ ባቡሬ ከአንቺ ጎን መሆን ይኖርበታል እያላት ነው። እሷም ደግሞ እኔ እናንተን ሊያለያየናል ብላለች። አይ ኤላ ቤዛና አደይም ሆስፒታል ተገናኝተዋል። አደይ ጉሮሯን አንቃ ቤዛን የሌሊ እንዲመሆን አንቺ ነሽ፣ አንቺ እጅ ያለበት እርግጠኛ ነኝ እያለች ነው። ዶክተሩ ሊገላግላቸው መጥቷል። ዶክተሩንም አድናታለሁ የምትለው ገዳዋን አስቀምጠህ ነው ወይ ብላለች። ስለ ቤዛ ለዶክተሩ ሁሉንም ነገር ነግረዋለች። ዶክተሩም በተፈጠረው ነገር እጅግ በጣም ተደናግጧል። ገጀራው አምልጦ ወጥቷል። ገጀራውም እንግዲህ መድኃኒቶቹን ከነ ቤዛ እየገዛ ይገኛል። ቤዛ ከዛ ሆስፒታል ከወጣች ማን ነው ተጠያቂው? ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያለን በአዲስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከትነው አደይ ተከታታይ ድራማ አደይ ከቤተሰብ አምልጣ ከእግር ቤት አምልጣ ወደ አዲስ አበባ ተመልሳለች። ዴቭም ጋር ተገናኝተው የተፈጠረውን በሙሉ ለዴቭ ነግረዋለች። እያሳለፈች የነበረችው ጊዜ ቀላል እንዳልሆነና ከባድ ጊዜ አሳልፋ እንደመጣች ጭምር። ዴቭም ምን አዲስ አለ ሽማግሌ ሳይላክ የመጣሽበት ብሏት ነበር። እናቷ ፈቃደኛ እንዳልሆነችና ምንም እንዳላስደሰታት ተናግራለች። በዴቭ ጋብቻ ማንም ሰው ደስተኛ እንዳልሆነና አባቷም ለሷ የተሻለ ብሎ የመረጠውን ሊድራት እንደነበረም ጭምር ለዴቭ ተናግረዋለች ማለት ነው። እና ምን አሰብሽ ብሏት ነበር። እሷም አሁን ምንም የምታስብበት ጊዜ እንዳልሆነ ተናግራለች። ለሊን እየፈለጉ ሳለ ወደና ፍቅር ቤት እየሄዱ ነበር። በር ላይ ሲደርሱ ግን ለሊ ያለችበት ሁኔታ ተነግሯት ስለነበር በቃ እኔ ልመለስ ብላ ተመልሳ ምናልባት ቤት ትሆናለች ብላ ሄዳለች። ለሊ አደይ ለሊን መንገድ ላይ አግኝታት ነበር። ግን ደግሞ ለሊዬ ባለቻ ጊዜ እሷም ማነሽ ደግሞ ስሜን ታውቂዋለሽ አንቺ ማነሽ እያለቻት ነበር። እኔ እኮ ጓደኛሽ አደይ ነኝ ስትላትም እንዴ ደግሞ አደይ የሚባል ስም አለ እንዴ? ስምሽ እንዴት ነው የሚያስቀው እያለች ነው። ባቡሬንም ምን ደህና ስም እንዳለው 10 ጊዜ ባቡሬ ትለኛለህ እያለች ነው። ለሊ በራሷ ዓለም የምትኖርና ደስተኛ ሆናለች። ግን ደግሞ የቤተሰቦቿን መሞትም ረስታ በህይወት ያሉ እስከሚመስል ድረስ አሁን ላይ ስለ ኤላና ስለ ቤተሰቧ በቤተሰቧ ስር እንደምትኖር ነው የምታስበው። እናም አደይ ምን ሆነሽብኝ ነው? ምን አገኘሽ? ምንድን ሆንሽው? እያለች እየተጨናነቀች ነበር። ለሊ ግን ምንም የምታስታውሰው ነገር እንደሌለና ጓደኛዋም እንዳልሆነች ነግራታለች። አደይ የምታረገው የምትወው ግራ ገብቷታል። የለሊ ሁኔታ እጅግ በጣም አሳሳቢ ሆኗል። መድኃኒቷንም በሰዓቱ እየወሰደች አይደለም፣ ምክንያቱም ቤት አትቀመጥም።
ገጀራው መንገድ ላይ አደይን አግኝቷታል። አደይን አግኝቷት ስለ ለሊ እየጠየቃት ነበር። እሷም እንዳላገኘቻትና ስታገኛት እንዴት እንደምታገናኙ ነግረዋለች። ገጀራውን በር ዘግተውበት ቢመጡም ግን ደግሞ የእጁ የታሰረበት ተፈቶለት ስለነበረ እግሩንም ፈቶ ድንገት አምልጧል። ቅምጥል ምግብ ይዛ ስትገባ ገጀራውን አጥተዋለች እና ለእናቱም ነግረዋለች። ለእናቷም ተናግራ ፈተሹ ነው እንዴ ብላት ነበር። ግን ደግሞ የባቡሬ እናትም እንዳልፈታችሁ ተናግራለች። እኔ በራሳችሁ መቅጣታችሁን ትታችሁ ፍርዱን ለሱ ስጡ፣ አሳልፋችሁ ለህግ ስጡ ስላችሁ ልጄ ልታስገድሉብኝ ነው እያለች ነው። እናም ለሊን ከመጉዳቱ በፊት ባቡሬ ማወቅ አለበት ተብሎ ቅምጥል ደውላለታለች። ገጀራውም እንደወጣ የመጀመሪያ ስራው ያደረገው ለሊን መፈለግ ነው። እንግዲህ ለሊንም አደይንም ሲያናግራት አደይ ጓደኛዋ እንደሆነችና ሲገናኙ እንደምታገናኘው ነግረዋለች። ከዛም አልፎ እንግዲህ የቤዛ ወንድም ዳኒ ጋርም ተገናኝተዋል። ዳኒ ጋር ተገናኝተው ስለ መድኃኒቶቹን ቀይረው እንዲያመጣና ግን ደግሞ ቅድሚያ ክፍያ እንደሚፈልጉ ተናግሯል። ገጀራውም ሆስፒታል የሚሰራውን ሰው ማንነት አስተዋውቀኝ ብሎት ነበር። ግን ደግሞ የቤዛ ወንድም ቤዛ ስለኔ ማንነት ለገጀራው እንዳትናገር ብለው ስለነበር እሱም እንግዲህ እንድትታወቅ አትፈልግም። ግን ደግሞ የለሊንና የመድኃኒቱ ጉዳይ አያሳስብህ፣ አንተ ብቻ ቅድሚያ ክፍያውን ክፈል እያሉ በሂሳብ እየተነጋገሩ ነው። ገጀራውን በርከትከት አድርገህ አንድ ላይ አምጥተህ እንጂ ማስገባው አሁን አይደለም እያለ ነው። ዳኒም የመድኃኒቱና የለሊ እኔ ራሴ በእጅ አምጥቼ እሰጥሃለሁ ብሎ ቃል ገብቶለታል። አበበ ለተወሰነ ጊዜ ለስራ ሄዳለሁ ያለ ቢሆንም ተመልሶ መጥቷል። ተመልሶ ከዳይመንድ ጋር ወደ ቤት መጥተዋል። እንዴ ስራ ሄዳለሁ ብለህ አልነበረም እንዴ ብላለች ሄለን። እሱም ደግሞ ስራውን ትቶት እንዴት ተመለሰ እንዴት ተራዘመ ነግሯታል። ግን ደግሞ ዳይመንድን ይዞ የሄደው ዳይመንድ ሄለንን እንዲያናግራትና በሐሳቡ እንድትስማማ ነበር። አበበ ከባድ ጭንቀት ውስጥ ነው ያለው። የቤተሰቦቹ ጠላቶች እሱን እየፈለጉ ነው። ምክንያቱም የአበበን ቤተሰቦች የገደላቸው ሰው ነውና የቀረው እሱ ቢሆንም እሱንም ለማጥፋት የአባቱ ጠላቶች መጥተዋል። ሄለንን ጥሎ ላለመሄድ ምርጫ ያለው ሄለንን ይዟት እንዲሄድ ከሀገር እንዲወጡ ቢጠይቃትም ሄለን በጭራሽ ከሀገር ያልወጣም ብላ እምቢ ብላለች። እናም እንግዲህ በሽማግሌ ከተሻለ ብሎ ዳይመንድን ይዞት ወደ ቤት መጥቶ ነበር። እናም ዳይመንድ ትንሽ ከተጨዋወቱ በኋላ ሄለንን አበበን ተረጁ፣ ከአበበ ጋር ከሀገር ውጡ፣ እዚህ ሰርታችሁ አትለወጡም፣ ቤቱም የራሳችሁ አይደለምና ሁሉም ነገር ይከብድባችኋል፣ ስለዚህ ከሀገር መውጣት አለባችሁ ብሏት ነበር። ማን ነው ያለ ለምንልኝ ብሎ ነው ይዞ የመጣው ብለው ነበር። ዳይመንድም እሱ ብሎት እንዳልሆነና ግን ደግሞ መለወጥ እንዳለባቸው ተናግረዋል። እሷም አጎቴ በህይወት እያለ በጭራሽ ከሀገር አልወጣም፣ ከሀገር የመውጣት ሀሳብም የለኝም፣ ድሮውንም ልቤን እንደሚሰብረው እንዴት አልጠረጠርኩም፣ ጥሎኝ እንደሚሄድ እንዴት አልጠረጠርኩም እያለች ነው። አበበም እባክሽ እንደዛ አይደለም እኮ እያለ ቢለምናትም በጭራሽ ልትረዳው ፈቃደኛ አልሆነችም። ዳይመንድ እሱንም ተረጂው፣ እንደዛ እኮ አይደለም፣ ጥሮች ሊሄድ አይደለም፣ ለሁላችሁም እኮ ጥሩ ነው፣ ሁሉም ሰው እኮ ከሀገር መውጣትን ይፈልጋል ብሎ ነበር ዳይመንድ። ግን ደግሞ ሄለን አልፈልግም፣ በጭራሽ በእንደዚህ ከሆነ ማንም ሰው ሀሳቤን ሊያስቀይረኝ አይችልም ብላ ጭራሽ ተናዳ ጥላቸው ወጣ ሄዳለች። አበበም ሄለን እሷ ያለችው ካልሆነና ይሄ ቁርፊያዋ በጣም አስቸጋሪ ነው እያለ ነው። ዳይመንድም ቻለው ወዳጄ፣ ለካ ብቸኝነት ማን እንደ ብቸኝነት ወደህ ነው የምትቃጠለው እያለ ነው። ዳይመንድም ባለመግባቱ ላጤ በመሆኑ ያመሰገነ ይመስላል። ሄለን ጭራሽ ጥላቸው ከቤት ወጣ ሄዳለች። እናም አበበ ምን ተፈጥሮ ይሆን የት ይሆን እያለ እየተጨናነቀ ነው። በቃ እንሂድና እንፈልጋት፣ ወደ ለሊ ዘንድ አትሄድ፣ ለሊ አሁን እንኳን እሷን ማንንም ሰው አታስታውስም እያለ ነው። ምናልባት ወደ ሮማን ዘንድ ሄዳ እንደሆነ ወደዛ እንሂድ ብለው ተነስተዋል። ባቡሬ ለሊን በመከተል መከራውን አይቷል። እናም እንግዲህ ለሊ በባለፈው ከባቡሬ ለማምለጥ ብላ የቤዛ ወንድም አግኝቷት ነበር። የቤዛ ወንድምም እያሳሳቀ ወደ ገጀራው ሊወስዳት ሲል መንገድ ላይ ድንገት አፏን አፍኗት ስለነበረ ባቡሬ ሲጣራ ኤላዬ እየጠራኝ ነው ብላ ነበር። ማንም የጠራሽ ሰው የለም ብሎ አታሎ ሊወስዳት ቢልም ኤላዬ እየጠራኝ ነው በጭራሽ አልሄድም ብላ ብላለች። በዚህም ጊዜ ባቡሬ ድምጿን እየተከተለ የፈለጋት ነበር። እናሷም ኤላዬ እዚህ ነኝ እያለች ነው። እናም እንግዲህ ኤላ መስሏት አጠገቧ ሲደርስ እንዳልሆነ ስታቅም እኔ እኮ ባቡሬ ነኝ እያለ ለማረጋጋት ሞክሯል። ምን 10 ጊዜ ባቡሬ ትለኛለህ ደህና ስም እንዳለው እያለች ነው። ባቡሬም ከትዕግስቱ በላይ ቢሆንበትም እንደምንም ለመቋቋም እየሞከረ ነው። እናም እንግዲህ ለሊ እሱም እኮ ኤላ ዘንድ ልውሰድሽ ብሎ ነው አፌን አፍኖ
አታሉኝ የነበረው እናንተን እንዴት ላምነህ እችላለሁ እያለችው ነበር። እሱ አሁኑኑ ወስድሻለሁ ብሏታል። እሷም ደግሞ ቤቴ በዚህ ነው እንጂ በዚህ አይደለም እያለች ነው። ኤላ ዘንድ አሁኑ ነው የምወስድሽ ብሎ እንደምንም አሳምኖ ዶክተሩ ዘንድ ይዟት ሂዷል። ዶክተሩም እስካሁን ድረስ መድኃኒቷን አልወሰደችም እያለ ነው። እናም እንግዲህ እንዳልወሰደች ሲነግረው ባቡሬ እንዴት እንደዚህ ታረጋላችሁ ብሏል። በጭራሽ እኔን ልሰማኝ አልቻለችም፣ ከአቅሜ በላይ ሆኖብኛል እያለ ነው። ዶክተሩም ይገባኛል፣ እረዳሃለሁ፣ እንደምንም ግን መታገስና መከታተል አለብህ ብሎታል ባቡሬን። እና እንደደረሰችም ኤላዬ እያለች ነው። ልንጋባ ወስነን የለም ወይ አታገባኝም ወይ በጣም ብዙ ነገሮችን እያወራች ነው። እና ዶክተሩም እኔ እንደምታየኝ እዚህ ዶክተር ነኝ፣ ጊዜ የለኝም፣ ስለዚህ ባቡሬ በጣም ይወድሻል፣ ያስብልሻል፣ ከሱ ጋር መሆን አለብሽ እያለ ነው። እንዴት ነው ከሱ ጋር እንዲሆን የምትፈቅደው? ድሮ እኮ አንተ ማንም ሰው አጠገቤ ልታይ አትፈቅድም ነበር፣ አሁን እንዴት ነው ከሱ ጋር እንዲሆን እየፈለግከው እያለች ነበር። ጥበቃ እንደሚያስፈልጋት እንደሆነ ነግሯት እንግዲህ እያሳሳቀ መድኃኒቱን እንድትወስድ ያደርጓል። እሷም መድኃኒቱን የምወስደው አንድ ነገር ቃል ከገባህልኝ ነው እያለች ነው። እሱም እንግዲህ እንደሚያገባትና አብረው እንደሚሆኑ እሱም እሺ በቃ ብሎ እያሳሳቀ እንደምንም መድኃኒቱን ሰጥቷታል። 10 ጊዜ ኤላ ስትል ለምንድን ነው ኤላ የምትይው? ኤላ እኮ መጥፎ ሰውና ጎርቶሽ ሰብሮሽ የሄደ ሰው ነው። እንዴት እሱን አሁን ኤላ ታያለሽ በሉ ባቡሬ በተናገራት ጊዜ ብላ ጮኻለች። ዶክተሩ ምን ተፈጠረ ብሎ በመጣ ጊዜ እንዲያሰማትም እንዴ ኤላ እኮ ክፉ ሰው ነው፣ ሰብሯት የሄደ ነው እያለ ነበር። ዶክተሩም እንዴ ባቡሬ አንተ ምን ነካህ? ታገስ እንጂ እንደምንም ለመታገስ ሞክር እያለው ነው። ባቡሬም ከአቅሙ በላይ እንደሆነ ተናግሯል። ዶክተሩም ያለህበትን ሁኔታ እረዳለሁ፣ ግን ደግሞ በዚህ መልክ አይሆንም እያለ ነው። እና ዶክተሩ ለሊን እንደምንም ለማሳመንና ከሱ ጋር እንድትቀርብ እያደረገ ነው። ግን ደግሞ በቅርቡ ሁሉንም ነገር በምርመራ እናረጋግጣለን። እስከዛው ድረስ ግን አንተ የተቻለህን ሁሉ አድርግ፣ ተስፋ መቁረጥ የለብህም ብሎታል። ባቡሬም እሺ ብሏል። በቃ እሺ አንዴ ውጭ ተጠብቀን ብሎት ውጭ በወጣ ጊዜ እንግዲህ ቤዛ ወደ ቢሮ ወደ ላይ እየመጣች ነበር። ቤዛ እየመጣች ሳለ ደረጃ ላይ ድንገት ቁጭ ብሎ ባቡሬን ስታየው በጣም ተደናግጣለች። እሱም ከመደናገጧ ተነስቶ ለሊ እንዲህ መሆን ላይ የሆነ ነገር እጇ ይኖርበታል የሚል ጥርጣሬ አድሮባታል እና ይዟት ነበር። ይዟትም ሲጠይቃት በጭራሽ እኔ ምንም የማውቀው ነገር የለም፣ ምንም ነገር አላደረኳትም ብላለች። ግን ደግሞ ባቡሬ መጨረሻውን ማስጠንቀቂያ ሰጥቷታል። የለሊ እንደዚህ መሆን ላይ እጅሽ ካለበት በጭራሽ ለመረሻ አልችልም ብሎ አስጠንቅቋታል። እሷም ምንም እጄ የለበትም ብላለች። ግን ደግሞ ባቡሬ አይ የሆነ እጅሽማ ይኖርበታል፣ እንደዛ ባይሆን አትደናገጭም ነበር እያለ ነው። ፍቅር ዴቭን አዴ አትፈልግህም፣ አዴ ብትፈልግህ ኑሮ ከልቧ ብታፈቅርህ ኑሮ ቤተሰቦቿ ቢከለክሏትም እንኳን እሷ በራሷ ታገባህ ነበር። ግን ደግሞ አዴ መጠቀሚያ እንጂ ያደረገችህ በጭራሽ አንተን አትፈልግህም፣ እውነታውን አምነህ ተቀበል እያለችው ነው። የፍቅር እናትም አሁን እሱ እንደዚህ በሆነበት ሰዓት እንዴት ነው እንደዚህ የምትይው? ከባድ ጊዜ እያሳለፍክ እንደሆነ አውቃለሁ፣ በጣም አዝናለሁ፣ ለሽማግሌዎቹም እነግራቸዋለሁ፣ አትጨናነቅ ብለዋለች። ግን ደግሞ ዴቭ የኔና ያዴ ነገር ከባድ ነው። ሁሌ እንቅፋት፣ አንዱን ፈታን አንዱን ችግር አለፈን ስንል ሁሌ ሌላ ችግር፣ አንዱን መንገድ ያለፈን ስንል ሁሌ ሌላ መንገድ እያለ በጣም እየተበሳጨ ነው። ግን ደግሞ የፍቅር እናት እንዲጽናና እያረገችው ነው። እሺ በቃ አዴን ወዴት ምናልባት ለሊን እየትንትን እያለች ይሆናል ብሎ ወደ አዴ ፍለጋ ከቤት ወጥቶ ሄዷል። ግን ደግሞ የአዴና የዴቭ ጉዳይ ሁላቸውንም አሳስቧቸዋል። ዳይመንድ እስካሁን ድረስ ምን እንደተፈጠረ አያውቅም። ለሊ መንገድ ላይ ሻንጣዋን ይዛ ስትንከራተት ከጀርባዋ አግኝቷት ስለ ለሊ ጠይቋታል። አዴን የኔን ለሊ ነው ብለው ነበር። አዎ ያንቺን ለሊ ዘመድ ነኝ ብሏታል። እንግዲህ አሳገኛት እደውልልሃለሁ፣ አሁን አላገኘኋትም ብለው ስልኩን ተቀብለዋለች። ወይ አዴ በስህተት አሳልፋ ለጥላቷ እንዳትሰጣት እንጂ። እናም እንግዲህ አዴ ወደ ሆስፒታል ቀጥ ብላ መጣለች። ምክንያቱም ያቺ የምታውቃት ጓደኛዋ የምትንሰፈሰፍላት አንቺ የምትባይ ጓደኛ የለኝም አላቅሽም ብላ ስትክዳት እጅግ በጣም አዝናለች እና ዶክተሩን ለማናገር ወደ ሆስፒታል መጣለች። ወደ ሆስፒታል በመጣች ጊዜ ቁጭ ብላ ዶክተሩን እየጠበቀች ነበር። በዚህን ጊዜ ቤዛን ታገኛለች። ቤዛ አንቺ ደግሞ እዚህ ምን ታረጊያለሽ ብላት ነበር። እዚህ ሆስፒታል እየሰራች እንደሆነ ስትነግራት እንዴት ብላት ነበር። እዚህ ነው የምሰራው ብላለች። እናም ይሄ እንደዛማ ከሆነ የለሊ እንዲህ መሆን ላይ እጅሽ አለበት ብላ ጉሮሮዋን አንቃ ይዛታለች። በዚህም ጊዜ አዴ ምን እያረግሽ ነው ብሎ ዶክተሩ ሊገላግል መጥቷል። ዶክተሩ ሊገላግል በመጣበት ጊዜም እንግዲህ አዴ
እንዴት ነው አንተ ጠላቷን አስቀምጠህ ለሊን ለማዳን ገዳዋን አስቀምጠህ እሷን ለማዳን የምትታገለው እያለችው ነበር። እና የለሊ እንዲህ መሆን ሙሉ በሙሉ የቤዛ እጅ አለበት ብላለች። ይህን በተናገረች ጊዜ ቤዛ የምትናገረው ጠፍቶባት አይኗ ፈቶ ጥርሷ ገጦ ቁጭ ብላለች። ዶክተሩም በጣም ተደናግጧል። ምክንያቱም አደይ ለሰዎች እውነት እንደምትናገር ያውቃልና አሁን ከሁሉም ሰው እየሰማ ያለው ኮሜንት አንድም ነገር ጥሩ ስላልሆነ አሁን ደግሞ አደይ በሙሉ ድፍረት እንደዛ ስትናገር ዶክተሩ በቤዛ ላይ ጥርጣሬ የሚያድርበት ይመስላል። በቀጣይስ ምን ሊፈጠር ይችላል የሚለውን ዘን ምን መጣ ይሆናል። ለዛሬ የነበረው ቆይታ ይህን ይመስል ነበር። መልካም ጊዜ